ቢሆን አሪፍ ነው። ገብተዋል አብራ ማንም ቢሆን ከሷ ውጪ ሌላ ሰው ልደግፍ አልችልም። ሴት ነች፣ እህት ነች፣ ስጋዬ ነች። አንተም ስትሰራ እሷ ስትሰራ ለእሷ ነው ልደግፍ የምችለው። ከጀርባ ግን ልመክራት ትችላለህ። ተረዳኝ። ለማንኛውም አብርሃም ይኸውልህ አሁን ብዙ ነገር ሰካከላስ። አዎ ፈጣሪ ይርዳን። ምንም ልላችሁ ይረዳናል። አዎ በተረፈ እንዳትረሱት ብዬ ነው። ቻናሌ ሰብስክራይብ አድርጉልኝ። ቤተሰቡን ማይጠቅምህ ማለት ነው እና ማይጠቅምህን ነገር ነው እየነገርኩህ ያለሁት። ስለዚህ በእኔ በኩል ላለው ነገር ምንም ችግር የለውም። ስለመጣሁኝም ደስ ብሎኛል፣ ስላገኘሁ ደስ ብሎኛል። መልካም ህይወት፣ መልካም ጊዜ ሆንለት። አመሰግናለሁ። ደስ ካለሽማ ግዴታ ነው። በሙሉ ደግሞ እኔም ያጠፋሁብህ ነገር ካለ ይቅርታህንም ደግሞ ተቀብያለሁኝ። ቅድምም ከንግግርህ አንጻር ነው ነገሮች በጣም ስላናደደኝ ነው እንትን እያልኩብህ የነበረ። አንዳንድ ጊዜ የሰው ልጅ የምታወራበት መንገድ ራሱ አክት የሚባል ነገር አለ። ፊት ላይ የምታሳየው ካራክተር ሊኖር ይችላል። እነዛ ነገሮች መስተካከል መቻል አለባቸው። ምናልባት የአንተ ተፈጥሮ ወይንም የአንተ ባህሪ ሊሆን ይችላል። በእንደዚህ አይነት ባህሪ በእንደዚህ አይነት ተፈጥሮ እኔ እንኳን በትክክል አውቃለሁ። እኔ በጣም በብዙ ጊዜ በብዙ መንገድ ህይወቴ ላይ በጣም ብዙ ነገር እየተፈጠረ ይቅር ያልኩኝ ያለፍኩኝ ሰው ነኝ። ሜይ ቢ ወደ መጥፎ መንገድ ከምንሄድ ሰላም ተባብለን ይቅርታ ጠየቁ። አሁን ያ ሁሉ ነገር አያስፈልግም ነበር። ቢያንስ ይቅርታዬን ተቀብለህ እንኳን መሄድ ትችላለህ። አንድ ነገር ልንገርህ፣ ወደ ቀድሞ ማንነቷ ትንሽ ተመልሳለች እና ብዙ ነገሮችን እያስተካከለች ስለሆነ እኔም ከጎኗ መሆን ስላለብኝ እኔም መደገፍ ስላለብኝ ነው አብሬያት በዚህ ሰዓት የተገኘሁት። ያ ሁሌም በነገራችሁ ላይ እኔ ጥሩ ነገር ለማድረግ ሳስብ ብቻ እኔን መደገፍ ብዙ ጊዜ ያስደስተዋል እና አሁን ደግሞ አፍንጫ ስር ነው ሁሌ የሚገኘው ጠላት። ስለዚህ እነሱን አስወግደን ላይፋችንን ስትሬት ሆኖ እንቀጥላለን ብዬ አምናለሁ። ሌላ ምን ልላችሁ? ይቅርታ መባባል በጣም ደስ ይላል። እናንተ ጋር ዝም ብሎ ያለየው ሌላ ችግር ያላቸው እና ይቅርታን ተቀብያለሁ። ከዚህ በኋላ ግን በእኔ ህይወት በምንም አጋጣሚ በምንም አይነት መንገድ እና ለማንኛውም ታልቀዋል። ደስ ብሎኛል። እኔ በበኩሌ ማለት ነው። በይቅርታ እንደዚህ መተማመን መተላለፍ። አብለሽ እና ሉታ ተጣልተዋል የምትሉ ልጆች አትዋሹ። አልተጣሉም እነሱ። ለምን ይሄ ቪዲዮ ለምን ትናንትና ያ ሁሉ ተደርጎ ዛሬ ደግሞ ይሄ እኔ ግን የቆየ ይሆን እንዴ? የቆየ ነው ብዬ እንትን ስል ቪዲዮ ዛሬ ነው ከአንድ ሰዓት በፊት የተለቀቀው እና የዛሬ ነው እንግዲህ ዛሬ እንትን አይደል እንዴ? ሚያዝያ አይደል እንዴ ቀኑ? ስለዚህ ሚያዝያ ነው። ስለዚህ የዛሬ ቪዲዮ ነው እንግዲህ ዛሬ ነው የተሰራው ይሄ ነገር ማለት ነው። እና እንግዲህ ሩታዬ በርታ በይ። ያው በቅርብ ቀን ሁሉም ነገር ይስተካከላል እያሉ ነው እንግዲህ። የሆነማ አለ ነገር ትላላችሁ አለ ነገር ማለት ነው። ምን ጊዜ ነው አሁን ጠጉርሽን እንደዚህ ተፈተሽ ቆጠልጠል ደግሞ ተሰርተሽ የመጣሽ? እስቲ ቆይ ለማንኛውም ዛሬ ይለቀቅ የለም ሌላ ቪዲዮ እናያለን። መቼም የቆየ ቪዲዮ አይመስለኝም ይሄ ቪዲዮ ብዬ ነው በእኔ በኩል ማለት ነው። እንግዲህ ሁሉም እየተቀባበለው ነው። እኔ በበኩሌ የሰው ልጅ ሲታረቅ ደስ የማይለው ሰይጣን ብቻ ነው እና እኔ ደስ ብሎኛል። ማለት እንደዚህ ተስማምተው አብረው እንኳን ባይሆኑ አለ አይደለ እንትን ማለት እንዴ። ዛሬ እኮ ቅፍ አድርጎ ሩታን ሁሉ ነው የሳማት። በፊት እኮ ለመጨበጥ ራሱ ለነገሩ አብሬሽ ማለት ነው አብሬሽና ሩታ ብቻቸውን ሲገናኙ የሆነ እንትን አላቸው። ሌላ ሰው ታልገባባቸው የሆነ ፍቅራቸው ገና አላለቀም። ስለዚህ እንዴት ነው ዛዳ ትናንትና ተገናኝተው ዛሬ ደውላ ቀጥረው ዛሬ ሊገናኙ የቻሉት ማለት ነው። ስለዚህ እየተመካከሩ አሁን ደግሞ ሮቤልን ካፍ እናደርገው ብለው
ነው የመጡት ብዬ ነው የማስበው ማለት ነው። ለምን መሰላችሁ? ገና ሁለት ሺህ ነው ያው ሰብስክራይቡ ራሱ የዛሬ ነው የለቀቀው እና ያው አብርሃምም ሩታን ሸል ስላደረጉለት በአንዴ ዱብ አለ እና ለማንኛውም ደስ ይላል። እንደዚህ ፍቅር ስትሆኑ ያዋጣችኋል ብዬ ነው የማስበው። እንግዲህ ሄርሜላ የውሃ በላሽ ማለት ነው። ውሃ በላሽ ይህ ነገር ሮቤል ተገባበት። እንግዲህ በዛችን እየተሽረከረከ መድረሻ ነው የሚያሳጣሽ ማለት ነው እና መድረሻ ነው የሚያሳጣሽ። ስለዚህ ያው ምንም አብርሃም እኔ ጋር ምንም የሚል እናንተ ጋር ዝምድና የለኝም ምናምን ያልከውን ኧረ ተው እንጂ አብርሃም ተው እንጂ። ይህን የመሰለ ልጅን ስታሽኮበኩቡ ብለህ ትናንትና ያው ዛሬ ትናንትና ልጄን አልፈልግም ብሎ ነበረ። ዛሬ ደግሞ ልጁን ይዞልን መጣ ቀን። እንግዲህ አሁን ደግሞ አብረው መጡ። ትናንትና ከደስታ ጋር ስትደሰች ነበር። ሄርሜላ ሩታዬ ምንድን ነው ነገሩ? ያው እኔ እኮ ብያቸዋለሁ፣ ይሄ ቤት ማስታወቂያ ተሰርቶበታል። የሰራውም ሮቤል ነው። ሮቤል የአብርሃምና የሩታ ቤት ብሎ አስተዋውቋል። በቲክቶክ ተለቋል። ስለዚህ ያ ቤት ደግሞ የሩታና የአብርሃም ነው። ያው ሮቤልና ደስታ እያሰሉላቸው መሰለኝ እንግዲህ ያው ኮንትራት ምናምን ይዘው ማለት ነው። ስለዚህ የተፈጠረውን ነገር ሁሉ ይቅርታ ተጠያይቀው በቃ ይቅርታ ተባብለዋል። በሁሉም ነገር ሁሉም ነገር ይስተካከላል እሺ ብሏል አብርሽ። የሚስተካከል ነገር የለም ምናምን አላለም። ግን ይሄን ሁሉ ሲሉት እሺ እያለ ነው እንትን ያለውና ጠባዩንም ተንግዲች በኋላ ከሰው ጋር ከኔ ጋር እንኳን የሚያገናኝ ነገር የለም። ግን አንተ ከሰው ጋር ተጣልተህ የምታለቅባቸውን ነገሮች የምትላቸውን ነገሮች አስተካክል። ጠባይህ ሊሆን ይችላል፣ ግን ከሰው ጋር ለመኖር ስትል የሆነ አነጋገርህን አስተካክል ብሎ ምክርም ሰጥቶታል ማለት ነው። የአማችነት ምክር ሰጥቶታል። እሱም እንግዲህ በጥሞና እያዳመጠ ነው። እዚህ ጋር ምክር እየተመካከሉ ነው። ሩታዬም እንደዚህ ብላ ቆም ብላ ታዳምጣችኋለች። እንግዲህ ያው ምን ይደረግ። ትናንትና ከደስታ ጋር ስትደሰች ነበር። ኧረ ተይ ሩታዬ ተይ፣ ምን ሆነሽ ነው አንቺ? እንዲሁ ትናንትና ስትጠመጠሚበት አለብን እንዲ ደስታን ምንድን ነው ይሄ ነገር? እኮ ድራማ ነው ማለት ነው። እንዲ ጉድፈላ እና ለማንኛውም ያው ደስታን ትቶታል ማለት ነው ሮቤል። በቃ አሁን ደስታን ፈንግሮታል። ስለዚህ ወደ አብርሽ ጠጋ አንተ ልትረዳኝ እፈልጋለሁ ብዙ ነገሮች ምናምን እያለው ነው። ያው እናንተ ጋር ምናምን ይላል። ያው ቻናል እየተከፈተለት ልትረዱት አይደል እንዴ? ምንድን ነው አብርሽ አትግደርደር እንጂ ስንተዋወቅ አንተናነቅ በል። አንተ ለማሳደግ እኮ አንደኛ ነው። ስለዚህ ተዋቸው እስቲ እኛንም ማሳድግልን። እኛማ በአንተው እየፈተፈትን ነው። ምን 5 ሳንቲም 2 ሳንቲም የምንለቅመው አይደል እንዴ? እውነቴን ነው የምናገረው። ኩልሽም የምትለቅሚው አንዳንድ ሳንቲም በእነ አብርሽና በእነ ሩታ እየፈተፈሽ ነው። እኔም እንደዛው ነው። በቃ ምንም ማድረግ አልችልም። እኔ በነገራችን ላይ በሰው መስራት አልፈልግም ነበር። በፊትም አልሰራም ነበር። ልጆች ናቸው ስሪ። ከዛ ደግሞ ያው ታውቃላችሁ ሊቭ መግባት አሁን አልችልም። እንደውም አሁንማ ይባስ ብሎ ምንም ነገር የለኝም ማለት ነው። አሁን መዞር እንኳን ትቻለሁኝ። ለምን መሰላችሁ? ኢንተርኔት የለኝም። ስለዚህ ያው ለፍትፈታ ብቻ ነው እንጂ የምጠቀመው ሊቭ መግባት አልችልም። እንግዲህ እግዚአብሔር ሁሉን ነገር እንትን ሲለው አገራችን በሰላም ተገባን። የዛሬ 2 ዓመት ምን በለው እንጂ እሱ ጊዜ ተገባን እንሰራለን ብለን ተስፋ እናደርጋለን። እስከዛ ድረስ እንዳይዘጋ ያው በነሉታ እየፈተፈትን እንለቃለን። ደግሞ እነሉታ ምን ትልታሉ? ሌላ ሰው ይመጣልናል። ምን ችግር አለ? ደግሞ ሌላ ሰው ይመጣልናል። በድራማ እንፈተፍታለን፣ በምን እንፈተፍታለን። እኛ ችግር የለብንም ደግሞ ለመፈትፈት። ስለዚህ እናንተ ተስማምታችሁ ግን የእናንተ ይሻለናል። የእናንተ ሁልሽም በናብሬሽ እየተሳደባችሁም ቢሆን ምንም እያላችሁ ቢሆን የፈመሳችሁ ልጆች ብዙ ልጆች አላችሁ። ሩታን እየተሳደባችሁ፣ አብሬሽን እየተሳደባችሁ፣ ሄርሜላን እየተሳደባችሁ ያው አለ
በስድቡ በምስጋናውም አለ። ምንም ማድረግ አይቻልም። እንግዲህ እኔ ግን በነገራችን ላይ ሊብ ገባ ደስ ይለኝ ነበረ እንደዚህ ውድ ቤተሰቦች እልቃችሁን ተቀብለናል ማለት ነው። እንግዲህ ታርቀዋል ብለናችኋል ማለት ነው። ታርቀዋል። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ ብለናል። ደቂቃ ነው ደግሞ ይሄ ደግሞ አያልቅም። እንዲህ ጉድ ፈላ። አረ በቃ